አንድ ታካሚ እድናለሁ ብሎ መጥቶ እናንተ ሆስፒታል ላይ ገባ ወደ አኺራ ሲሻገር ምን አይነት ፊሊንግ አለው? በቀን ከ400 በላይ ህክምናዎችን እናክማለን። ያ ተጽዕኖ ነው ዛሬ ለደረሱበት ደረጃ። you want to be a doctor የሚለው ኮንሰፕት ከልጅነቴ የቀረጸው ነገር አለ። በሽታ ምንድነው? እኔ እርግማን ነው ብያላ 500 ምናምን ሚሊዮን ብር የሚያወጡ በቃ ሌተስት የሆኑ መሳሪያዎችን ለመግዛት በጊዜው ችለናል። ፕራይመሪሊ ዋናው ነገር ምንጃ ከአላህ እናገኛለን። ከዛው የሚመጡ ርስቆች ካሉ በዛ በኩል ይመጣሉ። ውድ የሆነውን ህይወት ከጅማሬ አንስቶ እየተከታተልን ወደ ነገ መዳረሻዋ በሰላም እንድትደርስ እየተንከባከብናት ማደሪያዋ የሆነውን አካሉን በጥራት እየመረመርን ለጤናው ስንተጋ 23 ዓመታት ተቆጠሩ። ኢትዮ ጠቢብ ሆስፒታል በአማኑ ቀንም ሆነ ጊዜ ከመዳፎ ሊያመልጥ በሚሮጥበት ፈታኝ ወቅት ከመጡ እርሶን ወክለን ከጊዜ ጋር እንሽቀዳደማለን። የልጅ ምኞቱ ህልም ሆኖ የሚቀር ሲመስል ወላጆች ልናደርጉ ከልብ እንሰራለን። መንፈስና ስጋው ሲዝሉ በጠቢብ እጆች እርዳታ በርትተው የህይወትን ግሩምነት እንደ አዲስ ያያሉ። የትኛውም የጤና እክል ወደኛ ቢያመጣው ከፈገግታው ጋር እንጂ ከህመሙ ጋር እንዳይመለሱ በሙያችንና በሰብአዊ ፍቅራችን ልናክሞ ቃል አለብን። ኢትዮ ጠቢብ ሆስፒታል ሁሌም ለጤናውን ተጋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዋንያ ቤተሰቦቻችን እንዴት ሰነበታችሁ? አልሐምዱሊላህ الصلاة والسلام على رسول الله صلى الله عليه وسلم. إن الحمد لله نحمده ونستعينه ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. أشهد أن لا إله إلا الله وأشهد أن محمدا عبده ورسوله بلغ الأمانة وأدى الرسالة ونصح الأمة. أما بعد فحييكم تحية الإسلام. السلام عليكم ورحمة الله وبركاته. ዛሬ ባላህ ፍቃድ የማክሰኞ ከዋክብት እንግዳችንን ታላቅ እንግዳ ይዘን የመጣ ነው ዶክተር ይሆናል። ዶክተርን ወደ መድረክ ጋብዙልኝና ራሳቸው ከስማቸው ጀምረው እንዲያስተዋውቁ ብጋብዝ ይሻላል። ዶክተርን ወደ መድረክ ጋብዙልኝ። ዶክተር እንኳን በሰላም መጡ ወደ ቤታችሁ። በቅድሚያ ጥሪያችንን አክብራችሁ ውድ ጊዜያችሁን ስለሰጣችሁን ሐቂቃ ከልብ እናመሰግናለን። ዶክተር ማን ናቸው? ከስማቸው በላይስ ሌላ የሚታወቅ ነገር አለ ወይ? እንደው ዶክተር ከስሞትን አስተዋውቁልንና እስኪ ወደ ሌላ እንሄዳለን። ቢስሚላሂ ረህማን ረሂም። ዶክተር አብደላ ፈይሳ እባላለሁ። የኢትዮ ጠቢብ ሆስፒታል መስራችና ዋና ስራ አስኪያጅ ነኝ። እንግዲህ አንተ ስትጠይቀኝ ኢትዮ ጠቢብ ነው የሚታወቀው ወይስ እኔ ነኝ አብደላ ነው የሚለው ነው? አይ ዶንት ኖ። በዛ ሴንስ አይ ቲንክ አይ ፊል ኢትዮ ጠቢብ ይመስለኛል ብዙ በህብረተሰቡ ዘንድ የሚታወቀው። ሆኖም አብደላ ፈይሳ ምናልባት አባቴ ሀጂ ፈይሳ ደጋጋ ይባላሉ። እሳቸው ብዙ ጊዜ በንግዱ ህብረተሰብ ይታወቁ ነበር። አላህ ይርሐማቸው። እንደው ኢትዮ ጠቢብ ሲባል ሁላችንም ማይንድ ላይ በሰፊው ይታወቃልና እሱን ከመምጣታችን በፊት ዶክተር አብደላ ፈይሳ ማን ናቸው? እስኪ የልጅነት ህይወታችሁን በጥቂቱ ብናየው። እንግዲህ እኔ የተወለድኩት ከሀጂ ፈይሳ እና ወይዘሮ እልፍነሽ ተሰማ የሚባሉ እናትና አባት አሉኝ። እናቴ አሁንም አሉ በህይወት። አባቴ ሰክሰስፉል የተዋጣላቸው ነጋዴ ነበሩ። በጊዜው እኛ ቤተሰቡ በጣም ሰፊ 18 ልጆች ወልደዋል እና አልሐምዱሊላህ በጣም ታታሪ ነበሩ። ትጉ ሰራተኛ ነበሩ እና በጊዜው በንግድ ስራ ላይ ተሰማርተው
ወላጆቻቸው ክፍለ ሀገር ነበረ የሚኖሩት። እነሱን ሲካድሙ ለአካባቢያቸው መንገድ ለማሰራት ሲጥሩ ትምህርት ቤት እንዲከፈት የተለያዩ ጉዳዮች ያካሂዱ ነበር። በቤተሰብ ውስጥ በጣም ታዋቂ አባት ነበሩ ይመስለኛል። እኔ በደንብ እድሜያቸው 100 ዓመት አካባቢ ነው ያረፉት። ብዙ በንግድ ስራ ላይ በቆዳ ንግድ በተለያዩ ስራዎች ላይ ይሳተፉ፣ በኢምፖርት ኤክስፖርት ከጣሊያን ጊዜ ጀምሮ ይሰሩ ነበር። በጊዜው ከትንሽ ንግድ ተነስተው የተወሰነ በእግር በመሄድ ከዚህ ቢያንስ 80 ኪሎ ሜትር ወደ ሸዋ ምስራቅ ሸዋ ወደ ቱሉ ቦሎ አለም ገና ወደ ዲፕ ወደዛ ስትገባ በኦሮሚያ እና በደቡብ ባለ ዞን ውስጥ ነው የተወለዱት እና ሸቀጦችን ቡና ወደ አዲስ አበባ በእግራቸው አምጥተው ሲሸጡ በዛ ባተረፉት ራሳቸውን ቢልድ አድርገው ሲያተርፉ ሲከስሩ ቆይተው በመጨረሻ አይ ቲንክ በቆዳ ንግድ ታውቀው ብዙ የሪል ስቴት ህንፃውም ሰርተዋል በጊዜው በዛ ሰዓት። ከኃይለ ሥላሴ በመጨረሻ ላይ የደርግ ዘመን ከመምጣቱ በፊት ተክለ ሃይማኖት አካባቢ ብዙዎች ካወቃችሁ ጠማማ ህንፃ የሚባል ትልልቅ ኤሌቬተሮችን ከጣሊያኖች ጋር በመሆን ገንብተዋል እና በኋላም የስርዓት ለውጥ ሲመጣ ያ ተወረሰ። ወዲያው እንደጨረሱ ነበር። አራውንድ 2-3 ይርስ ወደ 7 ፎቅ እንትን በጣም ዘመናዊ ህንፃ ነበር። በቅርብ ጊዜ ነው አሁን የፈረሰ ወደ ተክለ ሃይማኖት አካባቢ እንትን በልማት ሰበብ እና ግን ምንድነው ያላቸው እሳቸው ምንም ተስፋ አይቆርጡም ነበር። በጊዜው አድሃሪ ቢባሉ ምን ቢባሉ ያንን አስረከቡ፣ ተወረሱ። ግን ከምንም ተነስተው እንደገና አንዳንድ ሰዎች ራሳቸውን ማጥፋት የተለያየ እንትን ነገር ወደዛ አቅጣጫ ይሄዱ ነበር። ግን ዲስፓይት በእኔ አስተዳደግ ላይ ያላቸውን ነበር የጠየቀኝ። ግን በእኛንም በቤተሰብ እንድንሰራ ለእርስዎ መገንባትም ትልቁን አስተዋጽኦ ያበረከቱት የእሳቸው ጠንካራ የዚህ የስራ ጠንካራ ባህል እዚህ ድረስ መድረስ እርስዎንም ዛሬ ለደረሱበት ትልቅ ደረጃ አበርክቷለሁ ማለት ነው። በጣም ትልቅ አሻራ አለው። ለእኔ ብቻ ሳይሆን ለመላው ቤተሰቦቻችን እንድንሰራ ተስፋ እንዳንቆርጥ በትንሹ በምንም አይነት እኔ በህፃንነት የማስታውሰው ገንዘብ አይሰጡንም ነበር። እናግዛለን። በቤት ውስጥ ጫማዎችን ጠርግና 10 ሳንቲም ይሰጠናል። በሆሊዴይስ እንሰበስብና ወይ ሲመጣ ወንድሞቼ ሲሰበስቡ ይገዙና በዛ ያተርፋሉ። ዳይሬክትሊ መስጠት የለም፣ ቀጥታ ተሰጡ። በስራው ላይ መስራት አለብን። ብዙ ሁሉም ሰው መስራት አለበት፣ መሳተፍ አለበት። አዘ ሴም ታይም ደግሞ አባታችን ለጤናውም ሆነ ለትምህርት እሳቸው በቄስ ትምህርት ቤት እስከ 3ኛ ቢማሩም ግን በጣም አዋቂ ነበሩ። በሚሊየንስ በጊዜው የመጀመሪያው አይ ቲንክ የባንክ ተጠቃሚ ነኝ ነበር የሚል 80 ዓመት በፊት ዘ ፈርስት ባንክ ዲፖዚት በማድረግ በማስተባበር ይታወቁ ነበር እና ሪል ስቴትም የመጀመሪያው ሪል ስቴት ገንቢ ናቸው ማለት እንችላለን። ሌሎችም ሊኖሩ ይችላሉ። ግን በጊዜው ቆንጆ ህንፃ ነበር እንትን የገነቡት። ቤቶችን የሚያከራዩ ነበር። የተለያዩ ቢዝነሶች ይሞክራሉ። መኪናም ለማምጣት ይሞክራሉ፣ ቆርቆሮም ለማምጣት፣ ቡናም፣ ቆዳም፣ እህልም የተለያየ እየሰሩ ነበር በጊዜው። እኔ አሁን እንግዲህ እንዳልኩ በ100 ዓመት ነው ወደ አኼራ የሄዱት። እኔ በመሀል ላይ አሁን ወደ 60 ዓመት እጠጋለሁ እና አልሐምዱሊላህ። እስኪ ኢትዮ ጠቢብ ላይ ስንመጣ የልጅነት እድገቶ ዛሬ ላለው ማንነቱ ወይም ደግሞ ለገነቡት ትልቅ ማንነት ትልቅ አስተዋጽኦ ነበረው ማለት ነው። እድገቶት የቅድም ከአባቶች ጋር ያለው ግንኙነት፣ ከትምህርት ጋር ያለው ግንኙነት ያ ተጽዕኖ ነው ዛሬ ለደረሱበት ደረጃ ለኢትዮ ጠቢብም ራሱን መመስረት።
ይሄ ጥሩ ጥያቄ ነው። አሁን እንግዲህ ይሄ ሁለት ፓርት አለው። አንደኛው የቢዝነስ ፓርት ዋት ዩ ሴይ ያለ ኢትዮ ጠቢብ ኢንስቲትዩሽንስ ነው። በመጨረሻ ማሰብ ኤግዚስት ማድረግ አለበት፣ መስራት አለበት፣ ማግኘት አለበት። ሁለተኛው ደግሞ አገልግሎት ወይ ሰርቪስ ኺድማ ምንለው ጋር ሕክምና ስለሆነ ሁለቱም ያስፈልግሃል። ፓሽን መኖር አለበት፣ ለዛ ዓላማ መቆም አለበት። መካደም የሚለው እኔ አሁን አባቴ ሁለቱንም ባላንስ አድርገውታል ብዬ አምናለሁ። በአንድ በኩል ከምትገምተው በላይ ሰዎችን እኔ በጊዜው እኔ ሲናገሩ እናቴ ሲያወሩኝ በድሮ ጊዜ እንጥል እየተባለ ቶንሲል እየተባለ እየወሰዱ ህፃናቶችን ከሰፈር ጣሊያኖች ምናምን ሆስፒታሎች ይሰሩ ነበር። የካቲት የተለያየ ሆስፒታል ይዘው እየነጠቁ ከባህል ሐኪም ወደዛ ይወስዱ ነበር። እየተቀረጸ ነገር አለ እና ከምንም ነገር ላይ አንድ ሰው ለመርዳት ሲፈልጉ ወይም ስጦታ ለመስጠት ከፈለጉ ልጆችን ማስተማር እና ሕክምናን ማሳከም ዛት ፍላጎት ነበር። ተሳትፎ ላይ ንቁ ነበሩ። ንግድ ብቻ ላይ መሰብሰብ ሳይሆን ማህበረሰቡንም በመውጣት በማገልገል እንዲሁም ወደዚህ ሕክምናው በማምጣት ትልቅ እንቅስቃሴ ያደርጉ ነበር። እሱ ላይ አለ ማህበራዊ አገልግሎት አለ። አሁን ከምናየው በላይ እኛም ከምንሰራው በላይ ብዬ አምናለሁ። የትምህርት ቤት አይ ቲንክ የመንግስት መድኃኔዓለም ትምህርት ቤት ታላላቅ ወንድሞቼ የተማሩበት ትምህርት ቤት በጊዜው የወላጅ ኮሚቴ የሚባል አለ አይደል? ኮሚቴ እስከ ማታ በዚህ ሰዓት እያመሹ ከኢሻ በኋላ ስለ ትምህርት ቤቱ እያመሹ የሚመጡበት ጊዜ ነበር። በመንገድ ስራ ላይ ይሳተፉ ነበር። አት ዘ ሴም ታይም ደግሞ በቢዝነስ ላይ ደግሞ ምንም አንድ ጊዜ እንዲያውም ትዝ ይለኛል ቁጥሮችን በጣም ይደምራሉ። ማታ ማታ ብዙ ታውዘንድስ ኦፍ ፊገርስ ይሰራሉ። ብዙ ነገሮች ብቻ አይ ዶንት ኖ ብዙ አባቶች እናንተም ልታዩት ይችላሉ። ካልኩሌሽን ላይክ ዜዱ ጥሩ ስጦታ ነበራቸው። በባንክ ቤት አንድ ባንክ ባለሙያዎች ሀጂ ብሎ ለአንዱ ለጓደኛው ሀጂ ቢማሩ እኮ ይሄ እንደዚህ ሳይማሩ ሁለተኛም አእምሯቸው ዝም ብሎ ቁጥሩ ይሰሩ ነበር። ስለዚህ ቢማሩ ኖሮ የት ይደርሱ ነበር አለ አንዱ ለጓደኛው። እሳቸው አይ ቢማሩማ ያው እንደኛው እዚህ ተቀጥረው ይሰሩ ነበር፣ ያው ሚሊዮነር አይሆንም ነበር። እና ዞሮ he has this combination of thought በቃ የሚያስደስታቸው ለኔ ሌሎች ቢዝነስ ላይ ሲሳተፉ ወንድሞችና እህቶቼ ሌላ የኔ ታናሽ ወንድም በኬሚስትሪ በሌላ ኮቲንግ የተለያየ ነገሮች በኖርዝ አሜሪካ ተምረናል። እና ምንድነው የሚሉት በቃ ከሆነ በቃ መካደም ማከም እሳቸው የሚያዩት ማከም ወይም ማስተማር ደስ የሚላቸው አስተማሪ መሆን ወይም ደግሞ ዶክተር ሆነ መርዳት ዛቷት በገንዘባቸው ይረዳሉ ግን ክሎዘር ለሆነ ፋሚሊያቸው ዊሽ የሚያደርጉት የነበረው you want to be a doctor የሚለው ኮንሴፕት ከልጅነት የቀረጸው ነገር አለ በእንትን ላይ በአስተዳደጌ ላይ ብዬ አምናለሁ። ዶክተር ምናልባት ወደ ሆስፒታሉ ከመምጣቴ በፊት ትምህርትንም ሲያነሱ የትምህርት ደረጃዎትን ቢነግሩን ማለት ለኛ ይሄ ዶክተርነቱ ብቻ ነው ወይስ ሌላ የትምህርት ዘርፎችን በደንብ ሄደዋል? የት ሀገርስ ተምረዋል? እዚሁ ሃይ ስኩል ጨርሼ ኖርዝ አሜሪካ በመጀመሪያ ዲግሪ በባዮኬሚስትሪ ጨርሻለሁ። ከዛም የሜዲካል ዲግሪ አግኝቼ ነው። ከዛ ለሁለት ዓመት ሪሰርቾችን ስሰራ ነበር። በአሁኑ የፕሉሚነሪ ወይም የሳምባ ጋር በተገናኙ ክሊኒካል ሪሰርቾችን እዛ ሰርቻለሁ። ከዛ በኋላ እዚህ ከመጣው በኋላ መጀመሪያ ዘውዲቱ ለተወሰነ ጊዜ ሰርቼ ለአንድ 3 ዓመት ተኩል አካባቢ በጦር ኃይሎች ሆስፒታል ከኢትዮ ኤርትራ ጦርነት በፊት እዛ ሰራ ነበር፣ ፔዲያትሪክስ አካባቢ። እዛ በምሰራበት ጊዜ አንድ አይ ቲንክ አሁን እንትን ያለው ለኔ አሁን ለኢትዮ ጠቢብ ብለህ ስላነሳኸው እሱም የራሱ ሚና ተጫውቷል ብዬ አምናለሁ። በመንግስት ላይ ሲሰሩት ነበር። በዛ ጊዜ ሜቢ 1500 ብር ምናምን አካባቢ ይከፈለን ነበር። አሜሪካን ሀገር ወደ $20 ምናምን ሪሰርቾች ስሰራ ነበር። እዚህ ስመጣ ዋናው ሳቲስፋክሽንስ የነበረው ከፋሚሊ ያለ ብዙዎች አግብተው ወይም ወደ ውጭ ሀገር ሄደዋል። እኔ መጣው ኢሚዲየትሊ ከአባትና እናቴ ጋር አብሬ መኖር ጀመርኩ።
ከዚያ ጦር ኃይሎች ሆስፒታል እንደነገርኩ ስሰራ እንዲያውም እናቴ አላህ ቲንክ ይውደድል አሉ በጣም ሺዝ ሃርድ ወርኪንግ ማዘር እሳቸውም ቢሆን በመካደም በማሳደግ እንትን መንግስት መስሪያ ቤት ላይ ገብተው ይሰራሉ ወይስ በግላቸው? እናቴ እኔ ይሰራ ነበር ግን ሰፖርት ያደረጉኝ ተመልሼ ስመጣ እዚህ ጦር ኃይሎች ስሰራ በጣም ፍቅር አደረ ቤተሰቡ ኮሌጅ ተምሬ ስመጣ እዚህ ከነሱ መሃል መገናኘት በሀገሬ ቆያለሁ ብዬ አልነበረም ስመለስ ተመልሼ መሄድና ፖስት ግራጁዌትስ ወይም ሌላ ስራዎችን ለመስራት ነበር እና እዛ የነሱ ፍቅር የሀገር ፍቅር ማገልገሉ ምን ነበር አርሚ ሆስፒታል ለየት የሚያደርገው ያው መድኃኒቶች የተለያዩ በዛ ጊዜ about 20 ከ27 ዓመት ብዙ መድኃኒት ማግኘት ያዘዝከውን ማግኘት በዚህ ነበር የሚገኘው እና እዛ ያው መንግስት ያዘጋጃል አትሊስት ስትረሱ ሌስ ነው እና በእኔ በህፃናት ክፍል ውስጥ እሰራለሁ ህፃናቶች ናቸው ብዙ ነገሮች አክቲቪቲዎች እሰራ ነበር ዞሮ እዛ ላይ የቀረጸብኝ በኢትዮ ጠቢብ ሆስፒታል ላይ የሚለው አሁን የምታየው ኢትዮ ጠቢብ ወይም መጀመሪያ የሰራ ነው ኢትዮ ጠቢብ እንዴት ተቀረጸ የሚለው ያም ሲግኒፊካንት የሆነ መዋቅራዊ የሆነ በእኔ ላይ የቀረጸው ያለ ነገር ይመስለኛል እዛ ምን ነበረ እንደዚህ አይነት እኛ አሁን አርሚ ሆስፒታል ተብሎ ስንሰማ የወታደር የቆሰለ ምናምን የሚታከምበት ነው የሚመስለን ግን በዛ ሆስፒታል ልባቸውን ያመመ ጦር ኃይሎች ሆስፒታል ላይ ሌሎች ታካሚዎች ማብረው ይታከማሉ የቤተሰቦች ይታከማሉ የአእምሮ ችግር ያላቸው የልብ በሽታ ሌላው ህብረተሰብ የምታገኘው የተለያዩ ችግሮች በዛ ሆስፒታል ታገኘዋል ልክ ኖርማል እና ጠዋት ሁል ቀን ሁሉም ዲፓርትመንቶች ከህፃናትም ከአእምሮም ከተለያየ በእንደዚህ አይነት ሞርኒንግ ሚቲንግ የሚባል ተሰብስበው ለአንድ ሰዓት ያህል የቀኑን ሪፖርት ይዘረዘርና እንዴት ነበር ስለ ኬዙም ስለ ሁኔታውም ዲስከስ ታደርጋለህ እንደ አንድ ቤተሰብ ኢንተግሬትድ በሆነ መንፈስ በሌላ አሁን መንግስት ሆስፒታሎች ማታየው አሁን ጥቁር አንበሳ ምንም አስ ኤ ሆል ማኔጅ የማድረግ እና አስታውሳለሁ I think there is a lady ዮዲት ኮሎኔል ዮዲት አርሚ ጀነራል ናት እና ቬሪ በጣም I think ጠንካራ የሆነች ሜዲካል ዳይሬክተር ማኔጀር ነበረች እና እያንዳንዱን ኬዞች እያንዳንዱ ማታ ምን መጣ ይሄ ህፃን እንዴት ታከመ ይሄ እንዴት ቆሰለ ያንን ኢንተግሬት አድርጎ በአንድ ጣራ ስር ማኔጅ የማድረግ እንትን ነበር ትራዲሽን ባህል ነበራቸው ያንን አጠቃላይ በእለቱ የተከናወኑ የህክምና እንትኖች ቴክኒኮችንም ሆነ እውደቶችን ቼክ ታደርጋለች ከዛ በኋላም ደግሞ ሪፖርት እናንተ ሁላ ሰብስባ ቼክ ታደርጋለች እንደ ግምገማ አይነት እንደ ግምገማና ማታ እንደዚህ ማኔጅመንት እሱ ከዛ በኋላ I think እንዴት ነው እኛ ማገልገል ባለው ውጥረት የህክምና ወደ ግል እንዴት መጣችሁ በዛ የሆነ ኢትዮ ጠቢብ ከዛ በፊት ሌላ እንትን ከመንግስቱ ሌላ የከፈታችሁት የለም ኢትዮ ጠቢብ ስትወለድ ያ ነው በቃ ጽንስ የሆነው አንዱ እሱ ነው ሌላ አማራጮች ምንድነው ያው ፖስት ግራጁዌት መስራት ወይም እዛው መቀጠል የግል ተቋም የግል ህክምና ተቋም እንጭጭ ላይ ነበር በደርግ ጊዜ ፕሮሃቢት የተከለከለ ነው ጥሩ መሳሪያዎች የሚገቡበት ሁኔታ አልነበረም ወደ ኋላ የቀረንበት ሁኔታ ነው አብዛኛው ህክምና የሚሰጠው በመንግስት ተቋም ስር ነበር እና ይሄን ፍላጎት ለማርካት ጥሩ ከእህቶቼ ጋር እና ከወንድሞቼ ጋር እነሱ አሜሪካን ሀገርም ካሉት ያላቸው ሪሶርስ አሰባስቦ በዛ ጊዜ 5 ሚሊዮን አካባቢ ሊሆን ይችላል ለሆቴል ተብሎ የተዘጋጀ ከኛውን ካለንበት ኢትዮ ጠቢብ ትንሽ ራቅ ብሎ 7 ዓመት በፊት ነው ወደዚህኛ የመጣ ነው ቀደምት የነበረችው ሆስፒታል 5 ፎቅ ነው በጣም አነስተኛ ሆስፒታል ነው አሁን ስታየው እንዴት ሊሰራ ቻለ ትላለህ ይገርማል እንዴ እዛ ነበርኩ እንዴ ምናምን ትላለህ እና እዛ ቦታ ላይ
ስታብሊሽ ለማድረግ ሞክረናል። ግን ስንጀምር ከመጀመሪያው ስትራክቸራል እንትኑ ከማኔጅ የሚሆንበት በቃ ቱ ቢ ዘ ቤስት የሚል ነገር ነው በአእምሯችን ላይ ቀጣል። በቃ ባለው ኮንዲሽንስ it has to be ጥሩ መሆን አለበት፣ ጥሩ ነገር ይዘን መሄድ አለበት በሚል በጊዜው ሊፍት ሳይኖረው ራምፕ ለማድረግ ሞክረናል። ተሸክመ ነው የምትሄደው ለ4 ፎቅ ነው የተሻለው። በሕክምና መሳሪያዎች እኔው ራሴ ጀርመን ሀገር ቱትሊንገን የሚባል ከተማ ፊዚካሊ አርሚ ሆስፒታል በነበርኩበት ጊዜ እዛ ዶክተሮች ከዛ ትሬን አድርገው የመጡ ዶክተሮች እነ ዶክተር ይስሐቅ የተለያዩ 1-2 ሐኪሞች አድቫይዝ ምክር ሰጥተውኝ ጀርመን ሀገር ይሄ ቦታ ቲቲኤም የሚባል አለ እንደዚህ ሰፕላይ የሚያደርጋሉኝ ፊዚካሊ እዛ ጎብኝተን እንትን ብዬ ከዚያ የኦፕሬሽን እቃዎችን ከጀርመን ሀገር ኢምፖርት እንዲደረጉ አደረግን። የመጀመሪያ ሆስፒታሎችን ቢሆን የተጠቀምነባቸው መሳሪያዎች በጊዜው ለማደንዘዣ መሳሪያ የተጠቀምነው የጀርመን ነው። ድሬገር የሚባል ኦፕሬሽን ላይት። አሁን የኦፕሬሽን ላይት ሲባል ጀስት ላይት አይደለም፣ ራሱ ሙቀት እየሰጠ የውስጥ አካሎችን የሚጎዳ መሆን የለበትም። ፊልተርድ የሆነ የተለያዩ መሳሪያዎችን በህፃናት ለምሳሌ ኖርማል እንደዚህ አይነት ላይት አይደለም መሆን የለበትም። ስፔሻል ላይ ራሱ ይሆናል። ጀነሬት ማድረግ የለበትም። ለህፃናት ኢንኩቤተርስ በጊዜው እኛ ጋር የሚወለዱ ህፃናትን አርሚ ሆስፒታልስ ላይ እያለን ቅድም እንደነገርኩ ኒዮናታል አይሲዩ በጣም ሬር ነበር በጊዜው። አይሲዩ የሚባል ጽኑ ህሙማን ለህፃናት የሚባል ኮንሴፕት አልነበረም። አይሲዩ ነው የምንለው አሁን አይሲ ገባች ነው የምንለው እና ያለ ጊዜ የሚወለዱ አንዳንድ ጊዜ አስፓይሬት የሚያደርጉ በመውለድ ሂደት ላይ አንዳንድ ጉዳቶች የደረሰባቸው ህፃናቶች ገና የተወለዱ ህፃናቶች የሚቆዩበት ቦታ ነው እና እነሱንም በጊዜው ስታብሊሽ አድርገን ያ ማቴሪያል ራሱ በእሳቱ ነበር መጀመሪያው ሆስፒታል ላይ። ኦኬ በነገሮት ላይ ሳላመሰግኖት ማላልፈው እናቴ ለረጅም ዓመት ጡቷን ትታመም ነበር። እኔ መጨረሻ እንደጠባሁ ወደ 9 ቤተሰቦች አለንና እኔ ጠብቼ እንደጨረስኩ ከዛ በኋላ ህመሙ ተነሳና ረጅም ብዙ ቦታዎችን ሄድን። አጋጣሚ እዛው እናንተ ሆስፒታል ላይ ኢትዮጵያዊ ሆስፒታል ላይ አለ ተብለን እንደመጣን ታከመች። አልሐምዱሊላህ ዛሬ ድረስ በጣም ድና በሰላም ትገኛለችና ሳናመሰግናት አናልፍም። ጀዛከላህ ማሻአላህ። አላህ እንግዲህ ለብዙ ህሙማን እንደ እናትን የመሰሉ በ10 ሺዎች ላለፉት 20 ዓመት ኢትዮ ጠቢብ ምክንያት ሰበብ በመሆኑ ያ አልহামዱሊላህ ትልቅ እርካታን ነው የሚሰማኝ። እኔ ብቻ ሳልሆን the whole staff ብዙ ጊዜ ዛት ድራይቪንግ ፎርስ ወይም ጉልበታችን አንዱ ፓርት ሰዎች ከነበሩበት ሁኔታ የተሻሻለበት ወይም ደግሞ የሚድኑበት አጋጣሚ ፈጥረን ስንሄድ ሲያልፍ ያሉብንን ቻሌንጆች ያው ከሱ ጋር አብሮ የኛ ስራ ወይም የኛ እንትን ሳይድ አለው። ሰዎች በመሃል ላይ ወደ አኺራ ሊሄዱ ወይ ላይሻሻሉ ሊሞቱ የሚችሉ ሰዎች አሉ። እዛው መተው ይሄ በሺዎች የሚቆጠሩ ምን ስሜት አለው ግን ዶክተር? አንድ ታካሚ እድናለሁ ብሎ መጥቶ እናንተ ሆስፒታል ላይ ገባ፣ ክፍያውን ፈጸመ፣ ወላጅም ቤተሰብም እንግዲህ አለና ወደ አኺራ ሲሻገር ምን አይነት ፊሊንግ አለው? ውድ የሆነውን ህይወት ከጅማሬ አንስቶ እየተከታተልን ወደ ነገ መዳረሻዋ በሰላም እንድትደርስ እየተንከባከብናት ማደሪያዋ የሆነውን አካሉን በጥራት እየመረመርን ለጤናው ስንተጋ 23 ዓመታት ተቆጠሩ። ኢትዮ ጠቢብ ሆስፒታል በአማኑ ቀንም ሆነ ጊዜ ከመዳፎ ሊያመልጥ በሚሮጥበት ፈታኝ ወቅት ከመጡ እርሶን ወክለን ከጊዜ ጋር እንሽቀዳደማለን። የልጅ ምኞቱ ህልም ሆኖ የሚቀር ሲመስል ወላጆች ልናደርጉ ከልብ እንሰራለን። መንፈስና ስጋው ሲዝሉ በጠቢብ እጆች እርዳታ በርትተው የህይወትን ግሩምነት እንደ አዲስ ያያሉ። የትኛውም የጤና እክል ወደኛ ቢያመጣው ከፈገግታው ጋር እንጂ ከህመሙ ጋር እንዳይመለሱ
በሙያችንና በሰብአዊ ፍቅራችን ልናክመው ቃል አለብን። ኢትዮ ጠቢብ ሆስፒታል ሁሌም ለጤናው እንተጋለን። ይሄ አይ ቲንክ ትልቁ ተግዳሮት ወይም ቻሌንጅ የምትለው በሕክምና አገልግሎት ላይ ይሄ ነው። ኤክስፔክቴሽን እና ወይም የሰዎችን የሚጠብቁትና አንተ ልትሰጥ የምትችለው በአንተ ላይ ያለው ሊሚቴሽንስ ምንድን ናቸው ብሎ ከማወቅ እንትን ነው እና ያ ስሜት ሰው ልጅ ነን፣ ሐኪሞች ሰዎች ናቸው። ያ እንግዲህ ያ ስሜት የማዘን እና ፍርስትሬትድ የመሆን ሁኔታ ይፈጠራል። ይሄ እንግዲህ ሁልጊዜ እኛ ይሄ በህብረተሰባችንም ጋር ያለው ይሄ ነው። አመለካከትም አንዳንድ ጊዜ ቢኮዝ ብዙ ጊዜ ቅድም አንተ እንደጠቀስከው ወደ ሆስፒታል ወይም ወደ ሲመጣ ድኖ እንዲሄድለት ነው የሚፈልገው። ግን ሌላ ተጽዕኖ ወይም ሌላ ወሳኝ ኃይል ያ አላህ ነው እና አንተ ገንዘብ ስለተከፈለ ብቻ ያን ለማዳን ወይም ገንዘብ ከፍለ አንድ ዕቃ እንደምታገኘው ገንዘብ ስለተከፈለ ብቻ ጤንነትን ይዘህ ትሄዳለህ የሚለው አስተሳሰብ እሳቤ ከመሰረቱ እሱ ላይ ትንሽ ችግር አለበት። ስለዚህ አንተ ሰበብ ነህ፣ ሐኪሞች ሰበብ ናቸው። እኛ በየትኛውም መስፈርት እኛ አዳኝ ነኝ እኛ ጋር ይለያል እኛ ህይወት እንቀጥላለን ባልክ ጊዜ ዛት ዘ ታይም አንተ መውረጃ ጊዜ ነው ብዬ አምናለሁ እንደ ሙስሊም። ግን አሁን በጠቀስከው ሁኔታ ምን ይሰማሃል አልከን? ሰዎች ናቸው፣ ብዙ ኢሞሽናል ሁኔታዎች ያጋጥማሉ። እናቶች በአደጋ ላይ ከተለያየ ሴንተሮች በመውለድ ደም አልቆምም ይላል፣ ልባቸው ላይ የልብ ችግር ይኖራል። ልጅ ቬሪ ሲምፕል በቀላሉ ብነግርህ ቀጥታ ወደ አይሲዩ ትራንስፈር እናደርጋቸዋለን። ግን የማያቋርጥ የደም መፍሰስ ያጋጥማል። እንደገና ኦፕሬሽን ታደርጋለህ፣ ለማቆም ትሞክራለህ። ከዚያ በኋላ ብዙ አት ዋን ፖይንት ላይ ማስታወሰው አሁን አንድ 3 ወር ወይም 4 ወር በፊት አትሊስት አይ ቲንክ ወደ 37 የደም ፕሮዳክት 37 ዩኒት የደም ፕሮዳክት የወሰደች እናት ነበረች አይሲዩስ። ጀስት ሲምፕል ከመውለድ ጋር በተገናኘ ማለት ነው። ግን አልሐምዱሊላህ አፍተር 17 ዴይዝ ኦን ዘ መሺን ይህን 40 አይሲዩ ውስጥ ደም ሰጥተህ በኋላ ወክ አድርጋ በሌላ ጊዜ ስትመጣ ያ እንግዲህ ቅድም ያልከውን ሳቲስፋክሽን ያንን ይተካዋል ማለት ነው። እነዚህ ሰዎች እየዳኑ በሞትና በመኖር መካከል ሆነው አንዳንድ ጊዜ ቤተሰቦችም ይረዱታል ይሄን እና አንዳንዴ ደግሞ ያው አንተ እያጽናና የማጽናናት ክፍል አለ። በአይሲዩ ላሉ ክፍል አላቸው ካውንስል የሚያደርጉበት ሐኪሞችን ያለበትን ደረጃ የምትነግርበት በዛው ነው የምትወስደው። በትርፍ ሰዓት እንደው ማለት ቢከብደኝም ከሕክምናው ባሻገር ምን መስራት ያስደስተውታል? በምን በመለሳት ተረስ በጣም እንትን ነው ጥያቄው። አልহামዱሊላህ አይኖ በርግጥ ብዙውን ጊዜ የማጠፋው ከሆስፒታልና ሆስፒታሉ ጋር በተገናኘ ጉዳዮች ላይ ነው። ከቤተሰቦቻችን ጋር እናሳልፈው ብዙውን ጊዜ ሆስፒታል አካባቢ ነው። ሆኖም አልহামዱሊላህ ኢትዮ ጠቢብ ከ50 በላይ ዲፓርትመንቶች አሉት። በጣም ንቁ የሆኑ ለወገን የሚያስቡ ሊደርስ አፍርተናል ብዬ አስባለሁ። ለራሳቸው ኃላፊነት ተሰምቷቸው ባሉበት ዲፓርትመንት የሚገባውን ሕክምና ሆነ ሰርቪስ ሊሰጡ የሚችሉ ስታፎች አሉን ብለን ነው የምናስበው። ግን ባለኝ ሌሎች ሰዓቶች አልহামዱሊላህ በአካባቢ በጎኔ መስጂድ አለ፣ የተለያዩ
እስላማዊ ሌክቸሮችን፣ ትምህርቶችን ለመከታተል ሞክራለሁ። ከዚያ ባለፈ ከቤተሰቦቼ ጋር የተወሰነ ጊዜያቶችን አጠፋለሁ። መርሐባ። ሆስፒታላችሁ ላይ ኢትዮጵያዊ ሆስፒታል ላይ ብዙ ጊዜ በጣም የሚያስደስተን ነገር እንትኑ እንክብካቤው ቅድም እንደተባለው ከአላህ ጋር ወይም ደግሞ ከአምላክ ጋር ሙስሊሙም ይዘው ይተከማል እና ቅድሚያ ከዛ ጋር የማያያዙ ነገር ሩህ ይሰጣል ወይ ደግሞ ረዥም ጊዜ 25 ዓመት እንዲቆይ ዛሬም ያለውን እድገት እንዲያገኝ ያ የስታፉ ጥንካሬ ነው ብለን መወሰን እንችላለን። ይሄ እንግዲህ ብዙ ነገር አይ ቲንክ የስታፍ ጥንካሬ አንዱ ፓርት ነው ብል ማለት ትችላለህ። አንዱ ሌላው እንግዲህ እንደ አሁን አንተ ወይም ታዳሚዎችን እንዳሉት እኛ አብዛኞቻችን ከሙስሊሙ ህብረተሰብ ያለው ሰፖርት፣ የሞራል ሰፖርት ከክልልም ሆነ እዚሁ አዲስ አበባ ያሉትም የራሴ ብሎ የማሰብ ከኋላም ከፊትም የመረዳት ነገር አለ። ያ ራሱ ስፒሪቹዋል ፎርስ ነው ከኋላም እየጠበቀው ያለው እድገቱን ያስጠበቀለት ነው ብዬ አምናለሁ። በአሁኑ ሰዓት እሱ ከድሮ እዚህ ከመቶ ባነሱ ሰራተኞች ባለፉት 5 ዓመታት 130 150 የነበረው ቋሚ ሰራተኞቻችን ስታፎች የምንላቸው ወደ 650 በጊዜያዊ ሰራተኞች ወደ ባለሙያዎች ወደ 150 ወደ 800 እስከ 900 ሰራተኞች አሉት። በሚሊየንስ ለሚቆጠሩ ይሄ ማለት ስራ እድል ማለት አንገታቸውን ቀና ብለው ሰርተው ተከብረው የሚሄዱበት ዜጋ ፈጥረናል። እንደ ሙስሊምም ደግሞ አንድ ኦልሞስት 60% ሙስሊም ነው ብለን ብናም እነዚህ ሰዎች የሌላ ሰውን ሳዩ ዲናቸውን ኮምፕሮማይዝ ሳያደርጉ ተከብረው ቤተሰቦቻቸውን የሚያስተዳድሩበት ሁኔታ ተፈጥሯል። በቀን ከ400 በላይ ሕክምናዎችን እናክማለን። በወር ከ300 በላይ ሰርጀሪዎች ይሰራሉ። በቢሊየን የሚገመት ገንዘብ እናገኛለን። ከዚያም ቢያንስ በወር ወደ 49 እስከ 50 ሚሊዮን ለሰራተኞችና በፓርታይም እና በፉልታይም ለሚሰሩ ሰራተኞች ይከፈላቸዋል። ለመንግስትም በአሁኑ ሰዓት እንደ ቢዝነስ አሁን እንደ ኢንካም ደረጃ በገቢዎች ተብሎ በሚታሰበው ከፍተኛ የግብር ከፋይ ተብሎ ተሸላሚ ነው። ከፍተኛ እንደ ቡና ላኪ ወይ ብረት አስመጪ እኛ በሰርቪስ ነው ሰርቪስ በምንሰጠው ከስታፎቻችን ኮሌክት ከምናደርገው ግን ኦቨርኦል ስታየው ትርፍ ምንድን ነው ብለህ ስታስብ ትርፍ ነው አይደል? ሁላችንም የምንመኘው ትርፍ ብሎ የሚታየው ወደ አንድ ተርኖቨር ከታክስ እንትን ማትረፍ የጀመረው አባውት 1 ዓመት በፊት ነው። ሆስፒታል ትርፍ ተብሎ ለሰዎች ለሼር ሆልደሮች 14 ሼር ሆልደሮች አሉት፣ ቤተሰብና ከቤተሰብ ውጭ የሆኑ እና ያ ወደ 7% ሪተርን ይኖረዋል አለው ተብሎ ነው አሁን እየተሰራ ያለው። በቅርብ ጊዜ ደግሞ ወደ 10% ምናምን ይሄዳል ኢንቨስትመንቱ ሪተርን እያደረገ በሚመጣበት ጊዜ። ያን አይነት ፒክቸርስ ይዘን ነው እየሄድን ያለ ነው። ከንትኑ ባሻገር ከሰርቪሱ ባሻገር ለማህበረሰቡ የተከፈተው የስራ እድል ለሀገር የሚያበረክተው የገቢ ምንጭ እነዚህ ሁላ ትልቅ አስተዋጽኦ እያበረከቱ ነው። እስኪ መለስ ልበልና ወደ ሙያ በሽታ ምንድን ነው? ሰው የሚፈጥረው ነው? ሕክምናው ሁሌ ለመታከም ሆስፒታል የግድ መሄድ አለብን? እንዲሁ እንደው ትክክለኛ ሐኪም ብለን የምንወስነው ምንድን ነው? ለአንድ በሽተኛ የሚሰጠው ምክር? በእኔ በኩል እንግዲህ በሽታ ሁልጊዜ በሽታ ሲባል ሜቢ እኔ እርግማን ነው ብዬ አላምንም። ሜቢ ፈተና ነው ብሎ ማለት ይቻላል። እና
እንግዲህ በዚህ አድርጎ መውሰድ ነው። እና ከመጣ በኋላ ግን ለምንድን ነው በሽታዎች የሚመጡት? አይ ቲንክ ረሱል ሰለላሁ ዐለይሂ ወሰለም የራሳችን የምንወስዳቸው ሱናዎች አሉ። ፕሮባብሊ ብዙዎቹን በሽታዎች ለመከላከል ምንችልበት ዲኑ ራሱ የሚያስተምረን አስተምሮት አለ። ከዛም በኋላ ደግሞ በረሱል ሐዲስም አለ ሁሉም በሽታ መድኃኒት አለው። ኦኬ፣ ለዚህም ሰበቡን መፈለግ አለብን። ያው ሰበቡ ወደ ሆስፒታል መሄድ ነው። መከላከል ካለብንም ደግሞ በተለያዩ ሁኔታዎች መከላከል ያለብን ነገሮች ሊኖሩ ይችላሉ። ግን ከሆነ በኋላ ሰብር አድርጎ ሰበቡን መፈለግ ነው በሚለው ነው ብዙ ጊዜ። ሽክረን ጀዛከላ። እኔ ይሄንን ያነሳሁት ብዙ ጊዜ ሰዎች ወደ በሽታ ሲያገኛቸው ከበሽታው በላይ ጭንቀቱ ራሱ እየገደላቸው የመጡና ሆስፒታልም ሳይደርሱ እዛው ባሉበት ላይ የመቅረት እድሉ ሰፊ የሆነብኝ ስለመጣ ነው እሱን ጥያቄ ያነሳውና ትልቅ መልስ የሰጡን። በቅርቡ አዲስ ያቋቋማችሁት የሕክምና ዘርፍ አለ፣ ምንድን ነው እሱ? ኢትዮ ጠቢብ ወላሂ እኔ እንጂ ለማጋነን አይደለም። ካያችሁት ከሄዳችሁ በጣም በየቀኑ በየወራቱ አዳዲስ ሰርቪሶችን እየጨመረ እያሳደገ እየሄደ ያለ ሆስፒታል ነው። ላስት 4 years ባለፉት 4 ዓመታት እና አልሐምዱሊላህ የኛም አይ ቲንክ አባ ቢንያም አሊ ጀዛከላህ ኸይር ሂዝ ያንግ ኢንጂነር ቤታችንን ዲዛይን አድርጎ 11 ስቶሪስ በዛ ጊዜ ጸንሶ የዩሮፒያን እሱ በተማረበት አዲስ አበባ ዩኒቨርሲቲ ስታፍ ነው እና አሁን እየገባን ያለው በዛ ጊዜ አቅዶ የኛም ኤም ቱ ቢ ዘ ቤስት ጥሩ በቃ እኛ ለሀገራችን ሁላችንም አይ ቲንክ እንደ ቢዝነስ በምንሰራው ስራም አይ ቲንክ ምክር የምሰጠው ማለም ያለብን በቃ ዘ ቤስት ካልሆነ እንዴት ሪፒት እናደርጋለን? እንዴት ዋት ለየት ብሎ አንድ ፎርስ መሆን አለበት። ያ ፎርሳ መሆን አለበት፣ መለየት አለበት፣ የተሻለ ጥሩ ነገር ማቅረብ አለብን በሚለው አስተሳሰብ ወላሂ እንቀናለን። ውጭ ስንሄድ ስናይ አዳዲስ ሕክምናዎች ለምን አልኖሩም ብለን እናስባለን። አሁን ካልከው አንጻር አሁን ለምሳሌ በልብ ሕክምና እንግዲህ ወይም እኔ ቅድም እንትን አላልንም ባለን የዲጂታል ማስታወቂያዎች አይታቸው ሊሆን ይችላሉ። ክፍት ያንግ ፊዚሻኖች በጣም ስማርት የሆኑ ወጣት ሐኪሞች አሉን። ለምሳሌ በልብ እነ ዶክተር መሐመድ እና የሰሩት ስራ ህንድ ሀገርም ሄደው ማኑዋል ሰርተው የመጡ ጥሩ ቤስት ሰርቪስ አድርገው መጥተው እዚህ ለምሳሌ ከልብ ክፍተት ያለበትን በፕራይቬት ሆስፒታል የመጀመሪያ የሆነውን አሁን በቅርቡ ባለፈው ሳምንት ሳይከፈት ደረት ሳይከፈት ክፍተት ያለበትን ልብ በቬስል ወይም ደግሞ በደም ስር በመግባት እሱን ለመዝጋትና ፔሸንቱም በጥሩ ሁኔታ ላይ ይገኛል። አልሐምዱሊላህ። በልብ በተለያዩ ሰርቪሶች ደግሞ እኛ ምን ቀናው ሰዎች፣ እናቶች፣ ባለትዳሮች ልጅ ለማግኘት የከበዳቸው ወይም ሊሆን መሃንነት ችግር ባለበት ሁኔታ ውጭ ያለውን ሕክምና እዚሁ መጀመር አለብን በሚል በጣም የዘመኑ ያፈራ የረቀቁ መሳሪያዎችን አምጥተን ሐኪሞችንም ከውጭ ሀገር አምጥተን እሱን አመታችን ነው መስራት ከጀመርን። አሁን እሱም ጥሩ ለውጥ እያመጣ ነው። የአንጀት ችግር ባላቸው በኢትዮጵያ ውስጥ እኛ ብቻ ነን የምንሰራው።
እሱንም አንጀት ሳይከፈት ልዩ ልዩ ችግሮችን ምን እንደሆኑ የምናይበት ሳምፕል የምንወስድበት አንዳንዴ መጠገን ያለበትን የምንሰራበት ሁኔታ ነው። ሌላው ደግሞ በሲቲ ስካን በአንጂኦግራፊን በመጠቀም እሱም ደረት ሳይከፈት የልዩ ልዩ የካንሰር ህመሞችን እዛው ላይ መድኃኒት በመስጠት የመቀነስ ወይም ደግሞ ማስታገስ ህክምና የሚሰጥበት ሰርቪስ ነው። ይህን የመሳሰሉ ልዩ ልዩ ሰርቪሶችን ብዙ ጊዜ አሁን እያተኮረን ያለ ነው። ሰዎች የሚቸገሩበት ውጭ ሄደው ካልሆነ እዚህ የማያገኙበት ሁኔታዎችን ህክምናዎችን እዚሁ ሀገር እንዲኖሩ ለማድረግ እነዚህ ሰርቪሶች ሳምታይምስ ገንዘብ ላላቸው ብቻ አይደለም። ጀስት ፒውርሊ ገንዘብ ማግኘቱ ብቻ ሳይሆን እነዚህ ህክምናዎች ያ ቢዝነስ ሳይዱ ሌላ ሰከንደሪ ነው በሚል አልሐምዱሊላህ አገልግሎቱን መፍጠር የሚለው ይዘን በማለት እሱን አላማ ይዘን እየሰራንበት ያለንበት ሁኔታ ነው። ብዙ ጊዜ በጣም ኢትዮጵያውያን እየተቸገርን ነበር። የልብ ኬዝ እየተባል በየመንገዱ ወደ ውጭ ሪፈር ተጽፏል እየተባለ ስለዚህ እነዚህ ነገሮች በጣም ሶልቭ ያደርጉልናል ብለን እናስባለን እና አሁንም ከፈታችሁ ጨምር ነው የምንለው ይቻላል። ከዚህ ጋር እንደው እስልምና በተለይ ስታፉ ማጆሪቲው ሙስሊሞች ይመስሉኛል። እርሱም አዝ ሙስሊም እንደው ይሄ ያበረከተልዎታል እስልምና የሰጠዎት ግብዓት አለ እዚህ ደረጃ ለመድረስ አዳዲስ ነገሮችን በማምጣት ሂደት ወይስ የመማ አካዳሚው ነው እነዚህ አዳዲስ ነገሮችን ለመፍጠር ያገዛችሁ? እኔ ወላሂ ሁሉ ነገር የተያያዘው ህይወታችን አፈጣጠራችን አላማው የዚህ እንግዲህ እንደ ሙስሊም የምናስበው አላህን ለመገዛት ነው። ሁሉ ነገር ስራችንም ብንሆን ብለን ነው ዋናው ፎርሳችን ይሄ ኢባዳ ነው በሚለው ኮንሴፕት ነው ይዘን የምንሄደው። የሚያጽናናን የሚገፋን ፓወር የሚሰጠን ችግሮች ሲያጋጥመን ጠጋ የምንልበት እስልምናችን ነው ዲናችን ነው። አሁን እስልምናን ባልከው እንግዲህ ህክምና እንግዲህ ከሌላ ቢዝነስ የሚለየው ሀብታምን በለው ጀግናም በለው ድሃም በለው ኦኬ አንተ ጋር አሳልፎ አላህ አንተ ጋር መጣው አይቡን ማከም ሽንቱን መቆጣጠር ሊያቅተው ይችላል። ህመሙ የሚቆጣጠረው የኩላሊት ጠጠር ይሆናል። ጀግና ነው ያልከው ሲያስታውክ ወይም ወጥቆ መሬት ላይ ታገኘዋለህ። በትኩሳት በሲምፕል ትኩሳት ጉልበታም ያልከው ሊወድቅ ይችላል። ሀብታም ድሃም። ስለዚህ አላህ ቴስት ሊያደርግህ ይችላል ሊሆን ይችላል። አንተ ጋር ያመጣው በምንድን ነው? እንዴት ነው ያከምከው? እንዴት ነው የረዳኸው? በዚህ ምንዳ ታገኝበታለህ። ዛስ ዘጎል እና እኛ ምናምነው ከአላህ ምንዳ እናገኝ። ፕራይመሪ ዋናው ነገር ምንዳ ከአላህ እናገኛለን። ከዛው የሚመጡ ርስቆች ካሉ በዛ በኩል ይመጣሉ። አንዳንዴ ከዚሁ ጋር ተያይዞ ቅድም ያነሳው ነው እንደ ፊሎሶፊ ይሄ ትክክል ነው ትክክል አይደለም ሳይሆን ቢዝነስ ስትሰራ አትራፊ ነው አትራፊ አይደለም ወይስ እንዴት ነው ፍላጎት አለ የለም ብለህ አናሊሲስ ነው የምትሰራው። ሳምሃው አይ ቲንክ ይሄ መደባረቅ በኢትዮ ጠቢብ የነበረው አካሄድ እስከዛሬ ድረስ ይሄ አገልግሎት መኖር አለበት የለበትም፣ ይሄ ፕሮፌሽናል ማታ መግባት አለበት የለበትም፣ ስንት ሰው ያክማል አያክምም አይደለም፣ ይሄ መሳሪያ መጥቶ ስንት ሰው ያድናል አያድንም አይደለም። ብዙ ጊዜ አንድም ሰው ካዳነ የቢዝነስ ሳይዱ በኋላ ነው የሚመጣው። አላህ ደግሞ ቅድም ያልኩህ ነው ያን ኢንቴንሽን ካለ ብዙ ጊዜ አናፍርም፣ ብዙ ጊዜ አንከስርም። አስራፊዎች ነው። በዚህ ፊት ለፊት በድፍረት አሁንም ወጣቱንም ምለው አንዱ ድፍረት ሪስክ የመውሰድ ሂደት አላህን ከማስደሰት አኳያ ብቻ ሳይሆን እኛ ላመንበት አቋም
ሐላል ለሆነ አቋም ትክክለኛ ለሆነ አቋም ሪስኮች ያለባቸው ተወስደው በዛ ላይ ደግሞ ጠንክሮ በመስራት እና ትዕግስት በማድረግ የሚፈለግበት ደረጃ ላይ ይደረሳል ብዬ በጣም ከልቤ አምናለሁ። ስራውትም ይመሰክራል። እንደው የዚህ ዑደት በትምህርቱ ዓለም ውጭ ድረስ ኖርዝ አሜሪካ ድረስ ሄድን። እዚህም ጦር ኃይሎች ሕክምና ሆስፒታል ላይም ሰሩ። ይሄ ሆስፒታሉም ተገነባ። አሁንም አዳዲስ ነገሮች እየመጡ ነው። ምንድን ነው የገጠሙት ትልልቅ ቻሌንጆች? እነዚህ ሊታለፉ የማይችሉ ነበር ግን አለፍናቸው የምትሏቸው ነገር እስኪና ለእኛ ትምህርት የሚሆኑ ነገሮች እስኪ ንገረው። እንግዲህ በእውነቱ እኔ በአንጉሌ ላይ ወይም በአስተሳሰቤ ላይ ቻሌንጆች ይሄ ነበሩ ያስቸገሩን ብለን አንኖርበትም። ሜይ ቢ አንዱ ቅድም እንዳልነው አንዱን ቻሌንጅ አልፈስ ወደ አንዱ ቻሌንጅ ስትሄድ ያኛው ይጠፋል። ግን ኢንጀነራል ቅድም እንዳልነው ከክራይ ቤት ተነሳን። አሁን ለነበርንበት ለመግባት ብዙ ቻሌንጆች አሉ። ሃው እንደ ሙስሊም ሪሶርስ ያስፈልግሃል። በተወሰነ ገንዘብ ተጀመረ። በጊዜው ያለውን ነገር ሰፋ በማድረግ ሼሮች በመክተት ያሉንን አቅም ከፍ አድርገናል። ከዚያ በኋላ ደግሞ እዚህ ህንፃ እንገነባን። ያም ቻሌንጅ ነበር። ከዚያ ካስተዋላችሁ በዛ አካባቢ የምትሄዱ ሰዎች ያያችሁት ከሆነ ወደ 4 ዓመት ህንፃው ተገንብቶ ምንም ነገር ሳንገባበት በክራይ ቤት ላይ ተቀምጠን ነበር። ግን እዛ ራሱ ታይም ሰብር ይፈልጋል። በጊዜው ደግሞ አልሐምዱሊላህ ብዙ ወንድሞች አይ ቲንክ የዚህ ፕሮግራምም ዋናው ጠንሳሽ ኡስታዝ አህመድ ሙስጠፋን ጨምሮ ሌሎችም ወንድሞች ለእስላማዊ ፋይናንሲንግ ባደረጉት ከፍተኛ ትግል ልክ በጊዜው በምንፈልግበት ጊዜ አላህ ደግሞ በሚሊየንስ ኦልሞስት $10 ሚሊዮን ከኮመርሻል ባንክ በሙራባሃ የብድር የመጀመሪያዎቹ ነን በድፍረት በገዛ ነው ማለት ነው። በዛ ጊዜ ወደ $500,000 500 ምናምን ሚሊዮን ብር የሚያወጡ በቃ ሌተስት የሆኑ መሳሪያዎችን ለመግዛት በጊዜው ችለናል። አላህ የነሱ ልፋት የኛንም ኢንዳይሬክትሊ ቀዳዳ ሸፈነልን። የኛም ደግሞ በአላህ ተወኩል አድርገን የምንሰራውን እየሰራን ሳናቆም አይቻልም ብለን ሳንተው በመስራት አሁን የደረሰው ደረጃ ላይ ልደርስ ችለናል። የተለያዩ ቻሌንጆችን እንግዲህ እነዚህ ለነጋዴዎች መዘርዘር አያስፈልግም። ከመሬት ማግኘት ጋር ከመጨረስ ጋር በአጠቃላይ ግን ቻሌንጆች በሕክምና ላይ በኢትዮጵያ ያለው ቻሌንጅ እኛ ባለንበት አገር ላይ ያለው ቻሌንጅ ከፍተኛ ነው። ለምን ቢባል አሁን ሁልጊዜ ምፌስ ዴይ ባይ ዴይ ቀን በቀን የምናደርገው ነው። ምንድነው? ሕክምና ውድ ነው። ጥሩ ሕክምና እንፈልጋለን። ጥሩ መድኃኒት እንፈልጋለን። ልብ ውስጥ የሚገባ ስቴንት እንፈልጋለን። ኩላሊት መቀየር እንፈልጋለን። እነዚህ ነገሮች በጣም ውድ ናቸው። አገራችን ይዛ ደረጃ ላይ አልደረስንም። የሶሻል ኢንሹራንስ እንደ ሌሎች ሀገሮች የለንም። እንደ አፍሪካንም ጎረቤትም ኬንያም የተለያየ አገር የለንም። ማን ነው ይህንን ነገር ሕክምና ለመስጠት የሚያስችለን? ለመርዳት ብንፈልግም ያ ፓርት በጣም ይወስነዋል። ያ ሁልጊዜ ቻሌንጅ እየሆነ ያለው እሱ ነው። እንዴት ነው እኔ የኩላሊትን ትራንስፕላንት ሰርጀሪ እዚህ የምናደርገው? እንዴ በስንት $1,000 በ2 ሚሊዮን በ3 ሚሊዮን የሚከፍል ስንት ሰው አለ? ሃው የልብ ቀዶ ጥገና እሰራለሁ ወይም የተለያዩ ኢምፕላንቶችን እናስገባለን። ጥሩ ነገሮች ጥሩ መሳሪያዎች አሁን ቅድም የነገርኩህን መሳሪያዎች ሕክምናዎች ስንሰጥ አንድ አንጂኦግራፊ በ90,000 ብር ብለን ወይም $500 በጣም ትንሽ ብር በሆነ እዛ $5,000 ብር ነው። $5,000 $10,000 ነው የሚሆነው በሌላ አገር ላይ። እነሱ ጋር በጣም ይጨምራል።
ዘሴም ማሽን ነው የምንጠቀመው። ሜቢ ስማርተር በጣም ጎበዝ ዶክተሮችን ተጠቅመው ነው እዚህ ሀገር እየተሰራ ያለው። ግን የእኛ አገር አቅም ሰዎች ኢንሹራንስ ስለሌላቸው ወይም ደግሞ ፐርሰፕሽንስ የሰዎች ያላቸው አመለካከት መኪናቸው ተጋጭተው 40 ሺህ 50 ሺህ ብር ቢከፍሉ ይሻላቸዋል። ሰዎች አንድ ሰው አንድ ነገር ሕክምና 50 ሺህ ብር 100 ሺህ ብር መክፈል ሲባል በጣም ብዙ ሀብታም የሆኑ ሰዎች ትንሽ ብዙ የሆነ የሚል እንትን አለው ፐርሰፕሽን ኢምፕሊኬሽን። ይሄ ከገቨርንመንት ተቋም ጋር በነፃ ከማከም ወጣት ልጆች እዛው ታክስ ሳይከፍል የመንግስት ሶሻል ኢንሹራንስ አይኑረው አይደለም፣ ሕክምና አይሰጥ ለዜጋ አይደለም። የራሱ ባካፕ ይፈልጋል። ከሁላችንም ተሰብስቦ ፈንድ ኖሮ ሁሉም ሰው ኩላሊት መታጠብ ሲያስፈልገው ኩላሊት ማጠብ ተሰብስቦ ያ ብር ያ ፈንድ ለሁሉም ማገልገል አለበት። እንደዚህ አይነት ሰርቪሶች ታስቦ መቀመጥ አለበት ነው ወደፊት ኢንሻአላህ። በሀገራችንም ያ የኢንሹራንስ ሲስተም በሚኖርበት ጊዜ የሕክምና ተቋሞች ይስፋፋሉ። አዳዲስ ሕክምናዎች ኢዚሊ ለዚህ ሀገር እንዲኖሩ ያስችላል ብዬ አምናለሁ። ብዙ ተምረን ወደ ንግድ ዓለም ውስጥ ላይ እንሄዳለን ወይም ኖርማል ከሕክምና ውጭ ወይም ደግሞ መማሩን ይከብደንና ዶክተርነት ቤት ውስጥ ላይ አንገባም ወይም ደግሞ ያ ቻሌንጁን እንፈራውና ዶክተርነት ሕክምናውን ለመማር ይከብደናል። ምን እናድርግ? ዶክተርነት ሰርቪስ በጣም ትልቅ ነውና መግባት አለብን። ቻሌንጆችን ፋይት ማድረግ አለብን። መጀመሪያ ከትምህርቱ ከመውሰድ አንጻር ነው ዘንድ ሰርቪሱ ሌላ ሊሆን ይችላል። ቢስሚላ እንግዲህ ቅድም ብዙዎችን ጠቃቅሰናቸዋል። ሕክምና ስትሰጥ በቃ ሳቲስፋክሽን ገንዘቡ ዋናው እሱ ሳቲስፋክሽኑ አንተን የሚሸልምህ በእሱ ነው። የራስህም ፍላጎትና ኤነርጂ መኖር አለበት ብዬ አምናለሁ። እኔ እንግዲህ እንደ ማኔጅመንት ላይ ነው በአሁን ጊዜ ያለሁት። ሊሎችንም ሐኪሞች ሰርጅኖች ሌሊት ቆመው ሲያድሩ፣ ጋይነኮሎጂስቶች፣ የተለያዩ ኢመርጀንሲ ፊዚሽያንስ እኔ እንጃ እኔ የማስበው እነሱም በማከም ያገኙት እርካታ ነው እንጂ ምን ያህል ከፍለናቸው ነው ቤተሰቦቻቸውን ጥለው በሌሊቱ 8 ሰዓት ሕክምና እየሰጡ ያሉት ወይም እዛው የሚያስጨንቅ ኦፕሬሽን ላይ ለ6-7 ሰዓት የሚቆዩት ወይም ደግሞ ለተለያየ ተላላፊ በሽታዎችን ወስደው ያለውን ሪስክ ወስደው እያከሙ የሚገኙት ያ ውስጣዊ እና አላህንም በመካደም የሚገኘውንም አጅር ፍለጋ የውስጥም ፍላጎት እንደ ማንኛውም ቢዝነስ ከዚህ ጋር ከማንኛውም ቢዝነስ ያለ ከውስጥ ያለ ኤነርጂ ካለ ፍላጎት ካለ በዛ ላይ ውድቀትንም የተለያዩ ተግዳሮቶችን ሰብር በማድረግ በማለፍ ማይቻል የለም ማለት እንትን አይደለም። ግን የምንፈልገውን ነገር እናገኛለን፣ እናካሄዳለን፣ አቺቭ ማድረግ ይቻላል ብዬ አምናለሁ። ለሙስሊም ኢትዮጵያን ዶክተሮች የምመክረው አይ ቲንክ የስ እናንተም እንደምትሰሙት አሁን ያለበት ሁኔታ እንደ አጠቃላይ ሀገራችን ያለው ሁኔታ የሚያደፋፍር ሐኪም መሆን የሚያደፋፍር አይደለም። ቅድም የነገርኩ ነው። ግን ይሄ ጊዜ አለው። ይህችን ዓመት እንማር፣ እንታገስ እና የምንፈልግበት ደረጃ ላይ እንደርሳለን ብዬ አምናለሁ። ከኢትዮ ጠቢብ ቀጣይ ምን እንጠብቅ? ወይም ደግሞ ዶክተር አብደላ ኢትዮ ጠቢብን አሁን ካለበት እርምጃ የት ለማሻገር ነው እንግዲህ ያሰቡት? በ2500 ካሬ ሜትር ላይ የተገነባ ሆስፒታል ነው። 11 ስቶሪ ወይም ፎቆች ያሉት በ20,000 ካሬ ሜትር ላይ የተሰራ ያለ እያደገ ያለ ሆስፒታል ነው። በአዲስ አበባ ካቢኔ 8500 ካሬ ሜትር ማስፋፊያ ጠይቀን አሁን ተፈቅዶ እሱን የተፈቀደውም ቅድም ላልኳቸው ለሱፐር ስፔሻሊቲ ሪፈራል ሆስፒታል የቲቺንግ የማስተማር የተለያዩ ከሕክምና እና ሪሌትድ የሆኑ በተርሸሪ ወይም በሪፈራል ሆስፒታል ደረጃ ሊሰሩ የሚችሉትን ስራዎች ለመስራት ነው። ኢንሻአላህ በአላህ እርዳታ
ያንን አልመን ፕላን አድርገን ጠይቀን ያ በሂደት ተሰጥቶን ወደ ስራ ለመግባት እየሞከር ነው። በዚህ 2-3 ዓመት ውስጥ ያ ምን ተገበር ይመስላል። ኢንሻአላህ በመጨረሻ የምትችሉት መልእክት ካለ ታስተላልፉት ነገር ካለ እድል ልስጥ። ለተመልካቾችም ጥያቄ ይኖራቸዋል ብዬ አስባለሁ። ብዙውን ነገሮች አውርተናቸዋል። አይ ቲንክ አልሐምዱሊላህ ማናችንም ብንሆን በየትኛውም ዘርፍ ያለ ነው ሐኪሞች ብቻ ሐኪሞችም ላይኖሩ ይችላሉ። የተለያዩ ስራ ላይ በንግድ ስራ ላይ የተሰማራችሁ ወጣቶች፣ እህቶች፣ ወንድሞች እኔ ምክር የምሰጠው በመጀመሪያ ደረጃ ምንድን ነው የተፈጠርንበት። እንግዲህ ይሄ ሃይማኖታዊ ሊመስል ይችላል። በማንኛውም ስራ ላይ ፎርስ ሊሆን ይችላል፣ ጉልበት ሊሆን ይችላል ብዬ የማምነው አላህን ማስደሰት ነው የሚለው አቋምን ይዘን የተፈጠርንበት ዓላማ ማንኛውንም ስራ ብንሰራ ለህሊናችን አላህን የሚያስደስት በመጀመሪያ፣ ከዛ ለራሳችን ህሊናችን ሊቀበለው የሚችለውን ሙያን ወይም ፊልድ ቢዝነስ ጀምረን ወደ በትጋት እና በትዕግስት እንድንሰራ ነው። ያ በጣም ኢምፖርታንት ነው ብዬ የማምነው። አለበለዚያ እኛም ጋር መሰናክሎች፣ ችግሮች አላጋጠሙኝም ማለት አይደለም። አሁንም ነገም ሊያጋጥም ይችላል። ግን ዞር የምንልበት ማን ጋ ነው የምንሄደው? ወደ አላህ ነው አይደል? ኢፍ ዊ ጌት ብናገኝ፣ ብናጣ፣ ብንከስር፣ በገቢዎች ብንጠየቅ፣ ያልሆነ ገንዘብ ይሄ እንትን ነው። ዋናው ነገር ሐራም ሰርተን ውሸት ተናግረን ከምናገኘው ጥቂት በጥሩ ነገር ሰርተን ዘቤስት ሰርተን ለልጆቻችንም ለአገርም ለሁሉም የሚጠቅም ስራ ለራሳችንም አላህን አስደስተን የምንሰራው በረካ ይሆንልናል። እና ይህንኑ ነው አድቫይስ የምሰጠው። መርሐባ ጀዛከላህ ኸይር። እኔም በዋንያ ስም ጥሪያችንን አክብረው ሰፊ ሰዓቶትን ሰጥተው በመገኘቱ ከልብ አመሰግናለሁ። ምናልባት ጥያቄ ካለ ወደ ታዳሚዎች ልግባና 1-2 ጥያቄዎች እንቀበል። ሰላም አለይኩም። ዶክተር አብደላን እዚህ መጥተው ላይፍ ኤክስፒሪየንሳቸውን ሼር ሊያደርጉም ፈቃደኛ ስለሆኑ ካላቸው ቢዚ ታይም በጣም ላመሰግናቸው እወዳለሁ። 1-2 ጥያቄዎችን ነው መጠየቅ የፈለኩት። የመጀመሪያው ኢትዮ ጠቢብ ሆስፒታል እንዳሉት ከ50 በላይ ዲፓርትመንቶች አሉት እና እያንዳንዱ ዲፓርትመንት ብናወጣው ራሱ ሆስፒታል መሆን የሚችሉ ናቸው። ሌላ ቦታ ሆስፒታል የምንላቸው ጠቢብ ላይ ቢገቡ አንድ ዲፓርትመንት ናቸው እና ይሄ የሚያክል ተቋም ሌላው ስፔሻሊ ሙስሊም ጋር ካለው ሰው ውጪ ቢጠየቅ አሁን ኢትዮጵያ ውስጥ አዲስ አበባ ላይ ቶፕ ተቋም ቢባል ላይጠሩት ይችላሉ። አሁን ኢትዮ ጠቢብ ኮምፒት የሚያደርገው ሌሎች እንደ ኮሪያ ሊሆን ይችላል ወይ ሲልክ ሮድ ሊሆን ይችላል። እነሱ ጋር ብቻ የሚሰሩ ነገሮች እዛ ይሰራሉ። እነዛ ተቋማት ግን በትልልቅ መንግስት በኮሪያ ሲልክ ሮድ በቻይና ኢንቨስት የተደረጉባቸው ካምፓኒዎች ናቸው። ከነሱ ጋር ኮምፒት እያደረገ ግን እኛ ራሱ አንዳንድ ሙስሊሞች አናቆም ያለውን ፖቴንሻል ማለት ነው። ይህንን ነገር ዶክተር አብደላም እንዳይታወቅ ፈልጋችሁ ነው? ፕሮሞት እንዳይደረግ ፈልጋችሁ ነው ወይስ አሁን ያለውን እንትን አላወቅ ነው እኛ ያለውን ፖቴንሻል ማለት ነው እና ያንን ፕሮሞሽኑ እንዳይሄድ ፈልጋችሁ ነው ወይስ ቀስ እያለ እያደገ እንዲሄድ ፈልጋችሁ ነው የሚለው አንደኛው ነው። ሁለተኛው መጀመሪያ ዶክተር አብደላ ስራ ሲጀምር የነበረበት እንደነገረን ከተቀጣሪነት ከተማሪነት ነው ወዲያው ወደ ስራ ላይ ገባው እና ከባለሙያነት ሰርቪስ ከመስጠት ወደ ቢዝነስማን ሺፍት ስታደርጉ የነበሩት ቻሌንጆች እንዴት ነው? በግል መስራት ሰርቪስ ፕላስ ቢዝነስ ነው። ጦር ኃይሎች ላይ መስራት ወይ ሌላ ቦታ ያለው ደግሞ ሰርቪስ ብቻ ነው እና ሁለቱን እንዴት አስኬዱት? መጀመሪያ ላይ የነበሩት ጠቢብ የመጀመሪያው ተቋም ላይ ወደ ትርፋማ ለማድረግ ምን ቻሌንጆች ገጠሙት? እንዴት አለፉት? እና ምን አይነት ችሎታ ስኪል ያስፈልጋል ያንን ከሰርቪስ
ከመስጠት ወደ ቢዝነስማን ሁለቱን አብሮ ለማስኬድ ትርፋማ ለመሆን ምን አይነት ስኪሎች ስለነበሩት ነው እዚህ ደረጃ ለመድረስ የበቁት? ቢስሚላሂ ረህማን ረሂም። የመጀመሪያው ጥያቄ በአጭሩ ሆስፒታላችን ኢትዮ ጠቢብ ትልቅ ሆስፒታል ነው። እንግዲህ ከሀገራችን አሉ ከሚባሉ 1፣ 2፣ 3ኛ ላይ ከሚባሉ ሆስፒታሎች ትልቁ ሆስፒታል ነው። በስፋት ወይ በእንትን ሳይሆን በሚሰጠው አገልግሎት ቅድም እንደጠቀስ ነው እና ዩኒክ የመሆን ሌላ ጋር ካለመሰብ ቮሊዩሙ ብቻ አይደለም፣ ብዛቱ ብቻ አይደለም፣ የሚሰጡት ሰርቪሶች ትልቅ መሆናቸው ነው። ቅድም የጠቀስካቸው ሆስፒታሎች በተለያዩ ሁኔታ ሃይማኖታዊ ተቋማትን ቢሆኑ የሚረዷቸው አንድ ኤምአርአይ እኛ ስንገዛ $1.1 ሚሊዮን ነው። ኮሪያ ሲገዛው ከፍሎሪዳ ከሚገኘው ፕሮቴስታንት ሆስፒታል በዶኔሽንስ ነው ያገኘ። ግን እኛም እናስከፍላለን፣ እነሱን ያስከፍላል እና ይሄ ሚኒማል የሚባለው ክፍያዎች እየተከፈለ ነው። በመቶ ሺዎች የሚቆጠሩ ለሜንተነንስ ተብሎ ይከፈላል። ያ አሁን እንደነገርኩ ይሄ መሳሪያ እኛ ስናስመጣው የመጀመሪያው በፕራይቬት ሆስፒታል ነው። አንዱን እንኳን ብንወስድ ኤምአርአይ ሲባል ጥሩ ነገር እንመኛለን ብለን ስለሄድን እንደ አገር ደግሞ ይሄ ኦፖርቹኒቲ ስለመጣ ዘ ቤስት ማሽን ብለን አስገብተናል። ይህን ፕሮቫይድ እያደረግን እየሰራን ነው። ይሄ አሁን እኛ ያተኮር ነው እኛ ጋር አማና ብሎ ለመጣ ህዝብ መብዛት ሳይሆን እኛ ጋር መጥቶ በዋርድ ላይ ሆን በአይሲዩ ላይ ይታከም ተሸክመን ውጭ ከምንሄድ 20 ይሆን 15 ይሆን 30 በሽተኛ ሳንሸክሞ ኢንሃውስ ማከም መቻል አለበት ከሚለው አኳያ በጣም በተረጋጋ ሁኔታ ነው ማርኬት እየተደረገ ያለው ሆስፒታል እና ስለዚህ አልহামዱሊላህ አላህ አላሳፈረንም። እንዳልኩ በ50 ሚሊዮን በብዙ 600 ሰራተኞች ደሞዝ ከፍለን ለባንክ ከፍለን ለተለያየ ታክስ ከፍለን የምናገኘውን ትርፍ አግኝተን ከወርወር በሰርቪስ ላይ ዲፔንድ የሆነ ሆስፒታልስ ነው። ኢትስ ኖት ሳምቲንግ መርቸንዳይዝ እንትን አይደለም። ግን ባለው ሁኔታ በጣምም ሮጦ ሳቲስፋይድ ከምትል የመጡትን በሽተኞች መካደም ቀላል ነገር አይደለም። በጣም ኳሊቲውን እያንዳንዱ በሽተኛ ለቤቱ አንዱ ለአባት ነው፣ አንዱ ሚስት ናት፣ እህት ናት። እኛ ጋር ሆስፒታል ሲመጣ ቁጥር ሊሆን ነው። አንድ ቁጥር ፔሸንት ቤድ ነምበር 1 ቤድ ነምበር 2 ካርድ ነምበር 1 ካርድ ነምበር 2 ይሄንን በሙያተኞች በስታፍ ላይ እንዴት መቅረጽ ይቻላል? እንዴት ማፋጠን እንችላለን? እንዴት ማከም እንችላለን? የሚሰማን ከበር ጀምሮ የሚሰማው ስሜት አለ አንድ ታካሚ። ስለዚህ እኛ ከአግሬሲቭሊ እንደ ማርኬት እንደ ሆቴል እንዲመጣ ወይም ጊዜ ራሱ ናቹራል ሂደቱን ይዞ እንዲሄድ ነው እያደረግን ያለ ነው። ስለዚህ አልহামዱሊላህ በሚመጣው በሽተኛ እኛም ፈልጎ ሕክምናውን ፈልጎ አሁን ኖት ኦንሊ ሙስሊምስ ሌላውም ህብረተሰብ ኢትዮጵያ ብዙ ህብረተሰብ ከዚህ አቅጣጫ ነበረ። አሁን በተለያዩ አቅጣጫዎች የሚገኙ ሌሎችም ህብረተሰቦች ይገረማሉ። ከሲኤምሲ መጥተው እንዴት አላወቅነውም ይሄን ሆስፒታል? ለምንድን ነው የሚመጡት? ይሄን ከሌላ ቦታ የማይገኝን ህክምና እዚያ ስለሚያገኙ እኛ 100% ቅድም ከጠቀስካቸው እዚህም አካባቢ ካለው በጣም የተሻልነን። በየትኛውም ሆስፒታል ውስጥ ከራሳችን ተነሰን አንድ በሽተኛ ሲመጣ የልብ ህክምና ኤምአይ ወይም ስትሮክ ይዞት ልቡ ቆሞ ሌላ ችግር ኖሮት የኩላሊት በሽታ ቢኖረው እዛው ዳያሊሲስ ተደርጎለት እዚያው አንጂዮ ተሰርቶለት እዚያው ደግሞ ክሪቲካል ኬር አይሲዩ ገብቶ የሚታከምበት በአዲስ አበባ ውስጥ አንድ ወይም ሆስፒታል ቢኖር በሌሊት የልብ ሐኪም አድሮ የሚያክምበት ወጣት ሐኪሞች ሄዶ ኢኮ የሚሰራበት ወይም ኢንተርኒስቶች አድረው ኬር እነሱን ተጠቅመን ያሉን ፕሮፌሽናሎችን ተጠቅመን አማና ነው። አንድም በሽተኛ ይምጣ ልብ እሱን የማከም እስኖት ተሰብስቦ መምጣት አይደለም። እሱን ይዘን መሄዳችን
የአሁኑ እድገትም ምናልባት ምክንያትም ሊሆን ይችላል። ስለዚህ የመጀመሪያው ጥያቄ አልহামዱሊላህ ቅድም ያልነው ነው። በጣም የጠቀመን ይሄ የፋይናንሲንግ የሙራባሃ ፋይናንሲንግ እናንተም ልትጠቀሙበት የምትችሉ እና አልማችሁ ልትሰሩ የምትችሉ በየወር መክፈል የምትችሉበት አጋጣሚ ካለ ያለውን ሪሶርስ መጠቀም ይሄ በሱ ነው። ሁለተኛው ትራንዚሽኑ በአብዛኛው ቅድም ያወራሁት ነው። ከቤተሰብ ጋር ካለው ቢዝነስ በቤተሰብ የተመሰረተ ነው። እስቲል አንዳንድ ጊዜ ችግሮች ሊኖሩ ይችላሉ። ኤክስፔክቴሽኖች ከአንዱ ሼርሆልደር ወይም ከሌላ ሁልጊዜ እናንተም ጋር የሚታየው አብሮ ከመስራት ጋር የሚታየው ችግር አለ። ለሌላ ነገሮች ሊዳርጉ የሚችሉ ሁኔታዎች ያጋጥማሉ። በተቻለ መጠን አብሮ ከመስራት ማኳያ ትራንስፓረንት የሆነ አካውንቲንግ መስራት፣ ትራንስፓረንት ትራንዛክሽኖች መስራት፣ ሚኒማይዝ ማድረግ አብሮ በሚሰራበት ጊዜ የሚመጡ ችግሮችን በማድረግ አብሮ በመስራት ቢዝነሱን ከቤተሰብ ጋር ወይም ደግሞ ከጓደኞች ጋር ወይም ደግሞ ኢንተረስት ካላቸው የቢዝነስ ፓርትነር ጋር አብሮ መስራት ይቻላል። ስለዚህ ይሄ የኔ ፈርታ እኔ አሁን እዛው ሪፕሬዘንት አድርጌ መጣሁኝ እንጂ ቤተሰቦች ምሳም እዛ እየበሉ ማታ እስከ 3 ሰዓት እየሰሩ ይሄ ሁሉ ሰራተኛ ባለበት የኺድማ ኔቨር ስቶፕ መኻደም ማከም ሁሉም ቅድም ያልኩት ነው። ሁሉም ለፔሽንተኛ እንትኑ ወርቅ ነው። ለአንተ እናት ትሆናለች፣ ለእኔ ፔሽንት ሁልጊዜ ኒው ነው አይሲ የገባ በሽተኛ። ስለዚህ አቴንሽን ይፈልጋል እና የእድገቱ ምንጭ ትራንስፎርሜሽን ወደ ቢዝነስ እንትን ያለው ናቹራል የሆነ ከትንሿ ተጀምራ ቅድም ያልነው ከ15 አልጋ 20 አልጋ ተጀምሮ ከ35 ሰራተኛ ተጀምሮ ከ4 ሚሊዮን ካፒታል ተጀምሮ አሁን ወደ 1 ቢሊዮን ካፒታልስ ወይም ከዛም በላይ እየሄደ ያለበት ሁኔታ ነው ከሆስፒታሉ። ስለዚህ ሰብር ይፈልጋል፣ ሃርመኒ ይፈልጋል፣ ከምትሰራው ቲም ጋር ሃርመኒ ይፈልጋል። ኢንጀነራል ደግሞ ከህክምና እኔ እንጃ ይሄ ምናልባት የኔ ፊሎሶፊ ነው ወይ ሌላው ፊሎሶፊ አስተሳሰብ ነው ሊባል ይችላል። ችግሮችን አለማጉላት ይሄ አከራካሪ ሊሆን ቢችልም እኔ ከፋይናንስ ጋር ብዙ ጊዜ ችግር ይፈጥራል ብዬ የማምነው ከበሽተኛም ጋር ይፈጥራል፣ ከአስተዳደርም ከጓደኛም ጋር ይፈጥራል የምንለው የሩቁን አልመን በትንንሾቹ ችግሮች ላይ ተዘፍቀን በትንንሽ ትራንዛክሽኖች ላይ ፎልት እንፈልጋለን። ችግሮች አላማ ካለን ለአላህ ትተን አንዳንድ ጊዜ እኛ ስንኻድም እንደ ፊሎሶፊ እንደ ሀሳብ አንዳንድ ጊዜ አንዳንድ ፔሸንት እኛ ይህንን ክፈል ብለን ስንል 400 ብር 600 ብር እንደገና አልከፈልክም እንደገና ብለን እንጣላለን። ከዛ በኩል ደግሞ አይ ትልቅ ኦፕሬሽን ተደርጎ ገንዘብ የለኝም ብሎ 50 ሺህ ብር አልከፍልም አለ። እዚህ ላይ 400 600 ብርን አልለቅም ብለህ እየተከራከርክ ነው። ሳምታይምስ ግን ይሄን በሽተኛ ይዛለሁ እከሳለሁ ከምትል አይ ካን ጌት ፍሮም አላህ ጀስት ለቀቅ አድርገህ ወይም ከምትሰራቸው ሰራተኞች ወይም ከናንተም ጋር አብሮ አንድ ጉዳይ ገጥሞት ወይም ሌላ ሀገር ይሄዳል ወይም ሌላ ክፍለ ሀገር ይሄዳል 5 ዓመት አልሞላህምና አልሰጥህም ያገልግሎት ከምትለው 1 ዓመት ሰደቃ ነው። አላህ ስፒሪቹዋል የሆነ ታንጂብል አንድና አንድ የሚደመር ነገር አይደለም። ብዙውን አፍ እያልክ አንተ እንዳትዞልም ብቻ ተጠንቀቅ እንጂ የሚያልፈውም ትንሽ የቢዝነስ ሳይዱ እንትኑ ሚስጥሩ እሱ ይመስለኛል። ብዙ ጊዜ ኤነርጂህን ከምታቃጥል ይሄ ጎደለ ይሄ አልጎደለ አንዳንዴ ሌባ እንዲሆን ማስፋፋት ነው ወይም ሌባን እንዲዳደረክ ሀቅ እንዲወሰዳ ያኔ አፍ በለው። ያኔ እንግዲህ ይሄ በምን አይነት ነገር ይሄዳል ኮንትሮቨርሻል ሊሆን ይችላል፣ የተለያየ አመለካከት ሊኖር ይችላል። ግን ባለን ነገር አላህ በሌላ በኩል ሲሰጥህ ይታያል፣ ሲተካልህ ታያለህ። እና በአጠቃላይ አይ ቲንክ የሆስፒታሉ እድገት ያለ ችግሮች አይደለም። ወደፊትም ችግሮች ይኖራሉ፣ አሁንም ችግሮች አሉ። እነሱን ይዘን ከምናለቅስ
ወይም ደግሞ ከምንጮህ ይሄ ችግር አለ፣ የመሬት ችግር አለ፣ የገቢዎች ችግር አለ፣ የፓርኪንግ ችግር፣ የተለያየ ችግሮች በዚህም በዛም ላይ ሊኖሩ ይችላሉ። ግን ከምንችለው በላይ አላህ ጫና አይፈጥርብንም። ያ ኮንሴፕት አለ። ስለዚህ በየደረጃችን እናሸንፈዋለን ከአላህ ጋር። አላህን ከያዝን ያንን ይዞ በመሄድ አይ ቲንክ የእኛ እድገት አስተዋጽኦ ያደረገው ይሄ ኮንሴፕት ነው ብዬ አምናለሁ። ሽክረን ጀዛክላህ ዶክተር። የዋንያ ትልቁ እምነት ትልቅ ራዕይ ያለው ትውልድ ያለንን ቢዝነስ ወይም ያለንን አመለካከት ተሻጋሪ በማድረግ መሻገር የምንችልበትን አቅም መገንባት ነውና እሱን ማፍራት ላይ ትልቅ ስራ እየሰራን ነው። ለሌላም ጊዜ መጥተው የህይወት ክህሎቱን ያስተላልፉላል ብለን ደግሞ እናስባለን። ቅድም ያሉትን ተሻጋሪ ዓለም አቀፍ የሆነ ኢንተርናሽናል የሆነም ሕክምና ዘርፎችን ሁሌም ኢትዮጵያ ውስጥ እንድናገኝ የሚያስችል አቅም እናንተ ጋር አይተን ሌሎችም ደግሞ የእናንተን ሞዴል ይዘው እንዲበረከቱልን እንመኛለን።